መንግስት የውጭ ምንዛሬን ከፍ ለማድረግ ከሚሰራው ተግባር ባሻገር ተተኪ ምርቶች ላይ ትኩረት አድርጎ በመስራት ላይ ይገኛል። ለዚህ ማሳያው ደግሞ የኢትዮጵያ ታምርት ንቅናቄ ያመጣው ለውጥ ነው። ከዚህ በፊት ከውጭ ገቡ የነበሩ ምርቶች ዛሬ ላይ በሀገር ውስጥ ኢንዱስትሪዎች እየተመረቱ የውጭ ምንዛሬ ወጪን እያዳኑ ነው። በኮምቦልቻ ከተማ የሚገኙ አምራች ኢንዱስትሪዎች ደግሞ ማሳያ ናቸው። አቶ ሃይደር አራጋው የኮምቦልቻ ጨርቃ ጨርቅ ፋብሪካ የማርኬቲንግ መምሪያ ኃላፊ ሲሆኑ አቶ አብዱ አህመድ የኢመራሊ የተቀናጀ አግሮ ኢንዱስትሪ ዋና ስራ አስኪያጅ ናቸው። ተተኪ ምርት ላይ ትኩረት አድርገን እየሰራን ነው ይላሉ። ከውጭና ይቀርቡ የነበሩ ምርቶችን በአገር ውስጥ እንዲመረት ያደረገ ነው። በዋናነትም አንሶላ፣ ፎጣዎችና የተለያዩ የደንብ ልብሶችን ያመርታል። እነዚህ ጨርቆች አብዛኛዎች ከውጭ የሚመጡ ነበሩ፣ ግን ኩባንያችን እዚሁ አምርቶ ለገበያ ያቀርባል። ከሌላ አካባቢ ይመጡ የነበሩ ፕሮዳክቶችን አሁን በተመጣጣኝ ዋጋ እዚሁ በማምረት አንደኛ ትራንስፖርቴሽን ኮስት ሌሎች ለማህበረሰቡ በዝቅተኛ ዋጋ ተደራሽ እያደረግን እንገኛለን። ቅኝት ያደረግንባቸው አምራች ኢንዱስትሪዎች በተለይም ተተኪ ምርት ላይ ትኩረት አድርገው በመስራታቸው ከተቋም እስከ ሀገር ኃላፊነታቸውን በመወጣት ላይ ይገኛሉ። በኮምቦልቻ ከተማ በሩብ ዓመቱ ከ23 አምራች ኢንዱስትሪዎች በ24 አይነት ምርቶች ከ24 ሚሊዮን ዶላር በላይ የሚያወጡ ምርቶች በሀገር ውስጥ መመረት ችለዋል። በተተኪ ምርት ወደ 253 ሚሊዮን በተተኪ ምርት ያመረት ነው ሲሆን ለኢትዮጵያ ታምርት ኩባንያችን ቅድሚያ ሰጥቶ እየሰራ ነው። ምክንያቱም ኢትዮጵያ ማምረት አለባት፣ ከውጭ የሚመርጡ ምርቶች መቅረታል፣ በአገር ውስጥ መመረት ይችላል የሚለውን ወኔ ይዞ ከመጀመሪያው ፕሮሰስ አይደለም ከመጀመሪያው ከጥጥና ከፖሊስተር ጀምሮ እስከ መጨረሻው የተጠናቀቀ ምርት ለገበያ እንዲቀርብ ያደረገ ነው። የተለያዩ ብስኩቶች ከውጭ መጡ ነበር። አሁን ላይ እዚህ እነዚህ ማምረት በመቻላችን በብዛት በዋጋም አፎርዴብል የሆኑ ፕሮዳክቶችን እያመረትን ተርብለናል። ዱቄትም እንደዛው በፊት ዱቄት በስፋት ከውጭ ይገባ ነበር፣ ግን አሁን በብዛት እሱንም እየሰራን እንገኛለን። በ2017 92 ሚሊዮን ዶላር የሚያወጡ ተተኪ ምርቶች በከተማዋ በሚገኙ አምራች ኢንዱስትሪዎች ተመርተው የውጭ ምንዛሬ ማዳን ተችሏል የሚለው የኮምቦልቻ ከተማ አስተዳደር ኢንቨስትመንትና ኢንዱስትሪ መምሪያ በዘንድሮ ሩብ ዓመት ደግሞ የተሻለ ውጤት ተገኝቷል ይላል። በዚህም በሩብ ዓመቱ 23 ኢንዱስትሪዎች 11379 ቶን ተተኪ ምርት በማምረት ከ24.4 ሚሊዮን ዶላር በላይ የሚያወጡ ምርቶች በሀገር ውስጥ እንዲመረቱ አድርገዋል ይላል። አቶ ሁሴን ሙሄ የመምሪያው ኃላፊ ናቸው። ምርታማነትን ማጠናከር ስንል አንዱ ተኪ ምርቶችን ነው። እንግዲህ በከተማ አስተዳደራችን ደረጃ አሁን ባለው ነባራዊ ሁኔታ በአነስተኛ በመካከለኛና በከፍተኛ ኢንዱስትሪዎች 127 ፋብሪካዎች በምርት ላይ አሉ። ስለዚህ ከነዚህ ውስጥ ግን ተኪ ምርቶችን በ2018 አንደኛ ሩብ ዓመት ተኪ ምርትን በተመለከተ የሚያመርቱ 23 ኢንዱስትሪዎች አሉ። እነዚህ 23 ኢንዱስትሪዎች 24 አይነት ምርቶች ያመርታሉ። 24 ተኪ ምርቶች ውጭ ላይ የሚመረቱ በዚህ በኮምቦልቻ ከተማ አስተዳደር 24 ምርቶችን ያመርታሉ። ስለዚህ በ2018 አንደኛ ሩብ ዓመት በቶን ደረጃ እነዚህ 23 ፋብሪካዎች ያመረቱት 11379 ቶን አምርተዋል። እቅዳችን 2718 ነበር። ስለዚህ ከውጭ የሚገባውን እዚህ በመተካት በብር ስንቀይረው በቅድ ደረጃ የያዝነው 6.9 ሚሊዮን ዶላር ነበር እዚህ በማምረት የምንተካው። ነገር ግን እነዚህ 23 ፋብሪካዎች 11379 ቶን በማምረታቸው 24.4 ሚሊዮን ዶላር ከውጭ የሚገባውን እዚህ በማምረት የተተካበት ሁኔታ ወይ ማዳን የተቻለበት ሁኔታ አለ። ከተተኪ ምርት ባሻገር በሩብ ዓመቱ 10 አምራች ኢንዱስትሪዎች የተሻለ የውጭ ምንዛሬ ማምጣታቸው ተነግሯል። በዚህም ከ6000 ቶን በላይ ምርቶችን ወደ ውጭ በመላክ 7 ሚሊዮን ዶላር የውጭ ምንዛሬ ማግኘት ተችሏል። ወደ ውጭ መላክን በተመለከተ ከዚህ ካሉና አምራች ኢንዱስትሪዎች መካከል 10 ፋብሪካዎች ምርቶቻቸውን በ7 አይነት ወደ ውጭ ልካሉ። ስለዚህ እስካሁን ባለው ነባራዊ ሁኔታ በ2018 በአንደኛ ሩብ ዓመት 6211 ቶን ምርቶችን ወደ ውጭ በመላክ 7.6 ሚሊዮን ዶላር ከውጭ ማግኘት ይችላል። ተተኪ ምርት ላይ በሩብ ዓመቱ የተዋዘው እቅድ 6 ሚሊዮን ዶላር አካባቢ የሚያወጡ ምርቶችን ማምረት ቢሆንም ከእቅድ በላይ መስራት ተችሏል ያለው መምሪያው ተግባሩ ተጠናክሮ እንደሚቀጥል ገልጾ ስራ ዕድል ፈጠራም ላይ ከፍተኛ ውጤት ያመጣ መሆኑም ተነስቷል። በ2018 አንደኛ ሩብ ዓመት 256 የስራ ዕድል እንፈጥራለን ብለን አስበን
1567 የስራ ዕድል ፈጥረናል። 1567 የስራ ዕድል ስንፈጥር የወጣት ድርሻ አለ፣ የሴቶች ድርሻ አለ፣ የአካል ጉዳተኛ ድርሻ አለ። ስለዚህ የወጣቱን ድርሻ ብንወስድ 80% የወጣት ድርሻ ነው። ይሄም 1254 የሚሆን የወጣት የስራ ዕድል ፈጥረናል ማለት ነው።